ሶ ብሮ ሜቢ ፈርዘር ዲስከሽን የምትፈልግ ከሆነ ይሄ ነገር የሆነ ብዙ ቴዎሎጂካል የሆነ ችግር ያመጣል። ያማን አንተም ተሳስተሃል፣ ቪዲዮ አትስራብኝ፣ የሆነ ውይይት ፈራንስተህ አለው በቃ በዚህ ኢሹ ላይ ማውራት አለብኝ። አይደለም ይሄ እንትን አዶፕሽን የሚለው ቃል ኢቨን ግሪኩ ራሱ የምር አዶፕሽን በሰዓቱ የነበረው ግሪክን የሚያውቁ ሰዎች ሲያነቡ ማደጎ እያሉ የሚረዱትን ቃል ጳውሎስ ተጠቅመው ቢሆን እንኳን ስቲል ነው መውጣት አለበት የምትል ከሆነ ካሜን ቶክ ቱ ሚ ቪዲዮ እንዳሰራብኝ ምክንያቱም ባክ ፎርዝ ነው የምንቸኝም ውይይት ጥራ ይለቅ አንድ አይነት ነው። አዶፕሽን የሚለው ቃል ፊት አያደርግም ብለህ የምታስብ ከሆነ ኮልሚ አውት ማለት ነው። ሰላም አማን ሻሎም፣ እንዴት ነህ? እኔ በጣም ደህና ነኝ። እንግዲህ ብዙ ልጆች ያንተ ሊንክ ልከውልኛል። እሱን አወራው ያንተ ቪዲዮ ላይ ሰርቷል እና ኢንቫይት አድርጎሃል ምናምን ብለው ምንድነው ምናምን ብዬ ሊንኩን ከፍቼ ሳየው ቁጭ ብለህ ብዙ ነገር እያወራህ ነበርና ስለ ጉዲፈቻ ልጅ ባወራሁት ላይ ሪፍሌክት አድርገህ ማለት ነው። እና እዛ ላይ ዝም ብዬ ሳይህ ረጅሙን ሰዓት ወስደህ ያወራኸው እኔ ካንተ በፊት ያስተማርኩትን የራሴኑ ትምህርት ነው ማለት እኔ ያንን ትምህርት እንደማልቀበል አድርገህ ነበረ ስታወራ የነበረው። ግን ይኸው ያንተ ቪዲዮ የተሰራው አየው በዚህ ቀን ነው። ስለ ቻይልድሁድ ወይም ስለ ክርስቶስ የእግዚአብሔር የዘላለም ልጅነትና ስለኛ ልጅነት ግን እኔ የሰራሁት ቀኑን አየው ካንተ በጣም ቀድሜ ያስተማርኩት ትምህርት ነው ማለት ነው። ኦኬ የክርስቶስ የእግዚአብሔር የዘላለም ልጅነትና የኛ ልጅነት ይለያያል ብዬ አስተምሬ ሳለው አንተ እሱን እንኳን ወደ ኋላ ሄደህ የኔን ቪዲዮ ምንድነው ይሄ ልጅ አስተማረው ሳትል በችኮላ ቁጭ ብለን ያስተማርኩትን ለኔው ስታስተምር የነበረ በቃ እግዚአብሔር ልጅና እኛ እንለያያለን ምናምን እያልክ ማለት ነው። እና ጥሩ ነው በአንድ በኩል እኔው ያስተማርኩትን መልሰህ ማስተማርህ፣ ግን ችኮላህን ሳላደንቅልህ አላልፍም። በስተመጨረሻው ቪዲዮ ላይ እኔን ፈርዘር ማውራት እንደምትፈልግ ከኔ ጋራ ጋብዘኸኛል። ስለ ግብዣው በጣም አመሰግናለሁ። ነገር ግን እኔ ከሰዎች ጋራ ዲስከስ ማድረግ በጣም ነው የምወደው፣ ማውራት እወዳለሁ። ግን አንተ እኔ ለዲስከሽን የምመርጥህ አይነት ታይፕ አይደለህ ማለት ፐርሰናል አትውሰደው። ጀስት ብሉ ጃኬት እወዳለሁ ጥቁር ጃኬት አልወድም እንደሚለው ነገር ውሰደው። ሰው ከሰው ጋራ እንዴት ዲስከስ ሲያደርግ ምን ምን ነገሮች መጠበቅ አለበት የሚለውን ነገር ማለት ነው። በእኔ አመለካከት አንተ እነዛን መስፈርቶች አታሟላ። ስለዚህ ካንተ ጋራ ዲስከስ አላደርግም ማለት ነው። ወደ ጉዳያችን ስንገባ እኛ የጉዲፈቻ ልጆች ነን ወይ? አይደለንም። ለእግዚአብሔር የጉዲፈቻ ልጆች ሳንሆን በእውነት ቃል ታስበን የተወለድን ጥሬ ቃሉ ነው ማወራልህ የተወለድን ነን። ከእግዚአብሔር ዘር ተወለዳችሁ ይለናል ማለት ነው። ዳግመኛ የተወለዳችሁት ከማይጠፋ ዘር ነው ይላልና እንደዚህ ያሉ እንግዲህ ነፍ ቃላት መጽሐፍ ቅዱሳችን ይጠቀማል እና እነዚህን ሁሉ የት ጋርቤጅ ውስጥ ተጨምረው እንደሆነ አይገባኝም። ጉዲፈቻ እየተባለ ነው። በአንድ ጊዜ ለእግዚአብሔር የጉዲፈቻ ልጅ እና ደግሞ ከእግዚአብሔር ከራሱ ደግሞ መወለድ አይቻልም። መወለድና ጉዲፈቻ ልጅ አንድ ላይ አብረው ራሱ የሚሄዱ ቃላቶች አይደሉም ማለት ነው። አንዱን መተው አለብህ። ወይ አልተወለድኩም ማለት አለብህ፣ የጉዲፈቻ ልጅ ብቻ ነኝ፣ ወይም ተወልጃለሁ ጉዲፈቻ ግን አይደለሁም። አሁን አንተን ራሱ እንደው እናትና አባት ይኖሩሃል መቼም ሶፋ ላይ ቁጭ አድርገው ከኛ ነው የተወለድከው ከአባትና ከኔ ከናትህ ከኛ ዘር ነው አንተ የተወለድከው ይሉሃል። ትንሽ ቆይተው ደግሞ ግን የጉዲፈቻ ልጅ ነህ ቢሉህ ምን እንደምትል አላውቅም። ግን ዝም ብዬ ሳስበው ምንም የሚመስልህ አይመስለኝም። ምክንያቱም አሁንም ምንም አልመሰለህም። መጽሐፍ ቅዱስ ከእግዚአብሔር ተወለዳችሁ ከማይጠፋ ተወለዳችሁ የሚለው ሲነገርህም አሜን ብለሃል። የራሱ የእግዚአብሔር የጉዲፈቻ ልጆች ናችሁ ሲባልም አሜን ብለሃልና ቤተሰቦችህም ቢሉህ ምንም የሚመስልህ አይመስለኝም። የእግዚአብሔር ዘር በውስጣችን አለ። ዘር የሚል ቃል ጉዲፈቻ ውስጥ ጉዲፈቻ ብትለው አዶፕሽን ብትለው በግሪክ ሁዩቴሲያ የሚለውን ቃል ብትጠቀም ዘር የሚል ቃል ውስጣቸው የለም። እኛ ጋር ግን ዘር አለ። እንግዲህ ታዲያ ዘሩ ምንድነው ብለህ ለማብራራት ሞክረሃል። መጽሐፍ ቅዱሳችን
ከማይጠፋ ዘር ብሎን ነው ያለፈው። በቃ ዘሩ በእናንተ ይኖራል ነው ያለን። ዘሩ ግን ይህን ነው አላለንም። ዘሩ ነጭ ነው፣ ቢጫ ነው፣ አረንጓዴ ነው፣ ጠጣር ነው፣ ፈሳሽ ነው አላለንም። ከእግዚአብሔር ዘር ተወለዳችሁ ነው ያለው። አንተ እንግዲህ መጽሐፉ ምንም ሳይናገር ያለፈውን ዘር ለማብራራት ሁሉ የሄድክበት ርቀት ቪዲዮ ላይ አይቻለሁ። በጣም ነው ኬሚስትሪው የገረመኝ። እንዴት ዘሩ እንደሚገናኝ ኑ ላሳያችሁ ብለህ ከማይጠፋ ዘር ተወለዳችሁ የሚለውን ጉዲፈቻ ውስጥ ልትከተው የጉዲፈቻ ልጅ እንዴት ከዘር ጋር እንደሚገናኝ ላሳያችሁ ብለህ ጉዲፈቻንና ዘርን እንዴት ሊያገናኝ ነው ብዬ እንደዚህ ብዬ ነበር የሰማሁህ። ዘሩ እንዴት እንደሚያገናኝ ላሳያችሁ ብለህ ወስደህ ጉዲፈቻ ስላለው መብት አውርተህ ጨረስክ። እንዴ መብትና ዘር እንዴት ነው አንድ ላይ የሆነልህ? በምን ካልኩሌሽን፣ በምን ባዮሎጂ፣ በምን ኬሚስትሪ አድርገው ነው መብትንና ዘርን አንድ ያደረከው? ይሄ በጣም ለኔ ገራሚ የሆነ ባዮሎጂ ነው ወይም ኬሚስትሪ ነው ማለት ነው። አይገናኝም። የሰው ልጅ መጀመሪያ የተፈጠረው ከእግዚአብሔር እንጂ ከዲያብሎስ አይደለም። ዲያብሎስ አይደለም መጀመሪያ በመልኩና በአምሳሉ አዳምን ሰርቶ በአፍንጫው የሕይወት እስትንፋስ እፍ ያለበት ዲያብሎስ ሳይሆን እግዚአብሔር ነው። አዳምን ደግሞ ሉቃስ 3:38 የእግዚአብሔር ልጅ ይለዋል። አየኛ ምን ጀምረው ከአዳም ነው። ከዘፍጥረት 2 ነው ከእግዚአብሔር ልጅ ነው ምን ጀምረው እንጂ ከወደቀው አዳም አንጀምርም። ያልወደቀውን አዳም ነው ምን ጀምረው። ካልወደቀው አዳም እንጀምራለን። ያልወደቀው አዳም የማን ልጅ ነው? የእግዚአብሔር ልጅ ነው። ከዛ ወደቀ፣ እኛም አብረነው ወደቅን። በበደላችሁና በኃጢአታችሁ ሙታን ነበራችሁ ተባልን። እሺ ያልን ባልሌለንበት። ከዛስ ኢየሱስ ክርስቶስ መጣ ለሁለት ፐርፐዝ። የሰው ልጅ የጠፋውን ሊፈልግ አንድ እና ሊያድን መጥቷል አለ ኢየሱስ ራሱ። የጠፋነው በአዳም ነው፣ ፈልጎ አገኘን። ሞተን ነበረ፣ በሞቱና በትንሳኤው እንደገና ሕይወትን አገኘን። ስለዚህ ከጨረሰ በኋላ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ አለ። ወደ አባታችን ነው ሄደው፣ ወደ ቀድሞ አባታችን ነው የመለሰን እንጂ ወደ ሌላ አባት አልመለሰንም። አንድ ነገር ጠፋ ሲባል መጀመሪያ የነበረ ነገር ነው። መጀመሪያ የነበረው ያልጠፋው አዳም ነው። ከዛ ጠፋ ከተባለ የተገኘው የመጀመሪያው አዳም ነው፣ ከውድቀት በፊት የነበረው። ከውድቀት በፊት የነበረው ደግሞ አዳም አባቱ ዲያብሎስ ሳይሆን እግዚአብሔር ነው። የዲያብሎስ ልጆችም የተባሉት ክፍሉ ላይ ሄደህ ማንበብ ይኖርብሃል። ስፔሲፊክ የሆኑ ሰዎች ናቸው። በግብር ነው እንጂ በዘር አይደለም። ኢየሱስ ራሱ እዛው ላይ የአብርሃም ዘር መሆናቸውን አውቃለሁ ብሏል። ስለዚህ በዘር የአብርሃም ዘር ናቸው። አብርሃምን ተከተለ ስትሄድ አዳም ጋር ትደርሳለህ። አዳም የእግዚአብሔር ልጅ ነው። ስለዚህ በዘር የእግዚአብሔር ልጆች ናቸው። በግብር ግን የዲያብሎስ ልጆች ናቸው ይላቸዋል። በስራው ተመስሉታላችሁ ማለት ነው። ለምን ሲባል እሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እናንተ እኔን ልትገድሉኝ ትፈልጋላችሁ። ስለዚህ የዲያብሎስ ልጆች የሆኑት በግብር እንጂ በዘር አይደለም። ትንሽ ወረድ ብለው ጋኔል አለብህ ያሉት ማለት ነው። ትንሽ ወረድ ብለው ደግሞ ድንጋይ ያነሱት እነሱን ነው። በግብር ኖት በዘር። በዘር ሰው ሁሉ የማን ልጅ ነው? የእግዚአብሔር ልጅ ነው። ዲያብሎስ የወደቀ መልአክ ነው። የወደቀ መልአክ ደግሞ ከሰው ጋር ምንም አይነት የዘር ንክኪ የለውም። የወደቀ መልአክ በእግዚአብሔር አምሳል የተፈጠሩ ልጆችን ሊወልድ አይችልም። እሺ፣ እና ይህንን እውነታዎች ያዝ። እንደ በፊቱ ሳትቸኩል በትክክል ደግሞ ይሄኛውን ቪዲዮ ተማር ቁጭ ብለህ። ከዛ ያው ሪፍሌክት ደግሞ ማድረግ ከፈለክ እሱ ላይ አድርግ። ባይሆን ያው ሌሎቻችሁ ግን ይህንን ቪዲዮ ሳታዩ እንደዚህ አይነት ሪፍሌክቶች ሲሰሩ ሙሉን ይሄኛውን ዋናውን ቪዲዮ ሳታዩ ሌሎቹን ባታዩ እመክራችኋለሁ። ምክንያቱም ሙሉ ሐሳቡን ከዋናው ቪዲዮ ላይ እንድታዩት ማለት ነው። ይህንን ቪዲዮ በጣም ብዙ ሰው እንዲያዩ ፈልጋለሁ። ምክንያቱም በቃ ምንም የማያዳግም ቪዲዮ ነው። በጉዲፈቻ ጉዳይ ላይ የማያዳግም በቃ ሰው ተመልሶ እንኳን ጥያቄ ሊጠይቅ የማይችልበት ቪዲዮ ነው። አለቀ።